ቢላል ሾው ነው በቢላል ኮሙኒኬሽን እየተዘጋጀ በኢቢኤስ ቴሌቪዥን ጣቢያ እናንተ በየቤታችሁ ናችሁ እየተከታተላችሁ ትገኛላችሁ ቢላል ሾው እንደከዚህ ከቀደሙ የተለያዩ ዓሊሞችን እየጋበዘ በተለይም ወቅታዊ ጉዳዮች ላይ ያተኮረ ለናንተ ትምርቶችን የሚያስተምር እስላማዊ ፕሮግራም ነው ዛሬም ከኡስታዝ ካሚል ሸምሱ ጋር ጥቂት ቆይታ እናደርጋለን ቆይታችን የምናደርገው ከዚህ ልጆችን እንዴት ነው ወላጆች ማሳደግ ያለባቸው መጪው ጊዜ ክረምት ነው ክረምቱ እንዴት ማለፍ አለበት የሚሉ የተለያዩ ነጥቦችን እያነሳን ቆይታ እናደርጋለን እናንተ አስተያየት ካላችሁ በአድራሻችን ልታደርሱ ትችላላችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين يا وسمين وندماتشن እንደገለጸው ካሚል ሸምሱ ተለየ ነገር የለውም በዲን ምስሉን ያክል ለኡማው ለማስተላለፍ ጥረት የሚያደርግ አንድ ዳዒ ይሆን ይቀለኛል ሌላው እንደዚሁ የአንድ መስጂድ ኢማምና በተለያዩ ዳዕዋ መድረኮች ላይ ያለንን ነገር ማስተላለፍ በተጨማሪ ደግሞ ከአካዳሚክም ትንሽ የመጀመሪያ አንድ የህግ ዲግሪ አለኝ ከዚህ ዘለለ ምን ሌላ ቀን ማሻአላህ አላህ ይጨምርልህ እንደው ማንሳት መፈልገው ነገር ምንድነው ከዚህ የዛሬ ዋና ራሳችን ወላጆች እንዴት ነው ልጆቻቸውን ማሳደግ ያለባቸው ወደ ዋናው ነጥባችን ከመግባታችን በፊት ይሄ መጪው ክረምት ጊዜን ተማሪዎች እንዴት ማሳለፍ አለባቸው የሚለው ነገር ከማየታችን በፊት እንዴት ነው ልጆች ማደግ ያለባቸው እስላም ልጆችን እንዴት ነው እንድናሳድግ የሚመክረን የሚለው ነገር ተመልክተን ወደ ዋናው ራሳችን እንገባ خير ይሄ ርዕሰ ጉዳይ በጣም ወሳኝና አንገብጋቢ የሆነ ጉዳይ ነው በመጀመሪያ ደረጃ እንዴት ማሳደግ አለባቸው ሳይሆን ወላጆች ልጆችን እንዴት ነው ማየት ያለባቸው ልጅ እንዴት ነው የምታየው የሚለውን ስናይ አላህ Subhanahu Wa Ta'ala በአንድ ሱራ ላይ ምን ይላል لله ملك السماوات والأرض يخلق ما يشاء يهب لمن يشاء إناثا ويهب لمن يشاء الذكور أو يزوجهم ذكرانا وإناثا ويجعل من يشاء عقيما إنه عليم قدير لج الله سبحانه وتعالى لنيا ልጅን ምን እንደሆነ ሲገልጽልን ሂባ ብሎ ነው የገለጸው ሂባ ማለት ስጦታ ማለት ነው ምላሽ ማትሰጠው ወይንም ምላሽ የሌለው የሆነ ኮምፐንሴሽን ማትጠይቅበት የሆነ ስጦታ ማለት ነው የአላህ Subhanahu Wa Ta'ala ጸጋ ናቸው ልጆች ከዛ ይቀጥልና አላህ ደግሞ ልጅን ሲገልጽ ሲፈልግ አላህ ሴት ብቻ ይሰጣል ሲፈልግ አላህ ወንድን ይሰጣል ሲፈልግ ወንድና ሴት አንድ ላይ አድርጎ ይሰጣል ሲፈልግ ደግሞ መሃን ያደርጋል ይላል አላህ Subhanahu Wa Ta'ala እና ልጅ ያው ኒዕማ ነው የአላህ Subhanahu Wa Ta'ala ጸጋ ነው ያለ ልጅ ቤትም ሊያምር አይችልም ያ ዱንያም ትርጉም ሊገባ አይችልም ለዚህ ነው አላህ በአንድ ሱረቱል ካፍ ላይ ምን ይላል المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا ሀብትና ልጅ ያ ዱንያ ጌጦች ውበቶች ናቸው ሚሊዮነር ሆነ ልጅ ከሌለ ህይወትህ በጣም የተመሰቃቀለና ደስታ የሚባል ነገር የለውም ልጅም ኖሮ እንደዚሁም ደግሞ ዱንያም እንደዚሁ እንደሚያስፈልግ ሁሉ ማለት ነው በመጀመሪያ ደረጃ ልጅ ወንድም ሆነ ሴት በእኩል አይን አይተን አላህ Subhanahu Wa Ta'ala የሰጠን ኒዕማ የሰጠን በረከት ነው ያጡ የሚንከራተቱ ወንድሞችና እህቶችን ስናያቸው ነው የልጅ ኒዕማ የሚገባ ማለት ነው እስልምና ስለ ልጅ አስተዳደግን ሲጀምር ልጆች ከተወለዱ በኋላ አይደለም ልጅ አስተዳደግ ትኩረት ያደረገው እስልምና አህካሞችን ደንቦችን ስርዓቶችን ያስቀመጠው ገና ልጁ ከተወለደ በኋላ ሳይሆን ልጅ ከመወለዱ በፊት ነው ከየት ጀምሮ ነው ብለህ ስትል ማን ነው ለልጅ አባት የመሆን ብቃት ያለው ምን አይነት ባል ነው ልንመርጥ የሚገባው ምን አይነት እናት ናት ልትመረጥ የሚገባው ከዛ ነው የሚጀምረው አንድ ሰለፍ ምን ይላሉ ልጆቼ እኔ ለናንተ ህፃንም ሆናችሁ ትልቅም ሆናችሁ ጥሩ አባትና መልካም ነገርን ማስብላችሁ ከመወለዳችሁ በፊትም መልካምን ያሰብኩላችሁ አባታችሁ ነኝ ይላቸዋል ገረማቸውና ልጆቹ አባታችን ኦኬ ህፃኑን አው ለከነ ካደግነን በኋላ ለከነ ግን ከመወለዳችን በፊት እንዴት ነው ለኛ መልካም ነገር ስታደርግልን የነበርከው ጥሩ እናትን ስመርጥላችሁ ነበር
ጥሩ እናትን ስመርጥላችሁ ነበር እስልምና ከዛ ነው የሚጀምረው ምን አይነት እናት ሴት በሙሉ ስላለች ያው ሚስት ልትሆን አትችልም እናት ልትሆን አትችልም ወንድ ስለሆነ ብቻ አባት ሊሆን አይችልም ስለዚህ ከዛ ይጀምርና ከዛ በኋላ ደግሞ በማህፀን ውስጥ ያለም ሊደረግለት የሚገባውን ከዛ በኋላ ኢሚዲየትሊ ከማህፀኑ ሲወጣ መደረግ ያለበትን እስላም ስርዓት አስቀምጦለታል ለዚህ ሁሉ ማለት ነው እና ልጅ ማሳደግ በመጀመሪያ ደረጃ የአባትና የእናት ኃላፊነት ነው አላህ ምን ይላል ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا قوا أنفسكم وأهليكم نارا وقودها الناس والحجارة እናንተ በአላህ ያመናችሁ ሰዎች ነፍሳችሁንና ቤተሰቦቻችሁን ልጆቻችሁን ጠብቁ ከእሳት ይላል ለዚህ የመጀመሪያ መስኡልያ ያለው ወላጆች ላይ ነው ለዚህ ዓሊ ኢብኑ አቢ ጣሊብ ይህን ቁርአን ሲተረጉሙ ምን ይላሉ علموا أنفسكم وأهليكم الخير مالتنا إلى علي بن أبي طالب كما رواه الحاكم في مستدركه لجوجاتهم خير استمروا مالتنا تربيه كزينو مجمرو خير كما استمرنا مجمرو مالتنا قوا أنفسكم وأهليكم نارا الله سبحانه وتعالى لجوجن لولاجوج بمسطبت غزي تلك حلافنت لنسو ني يسطاچو بمجمرا درجه امام القيم من لالو الله من الال ولا تقتلوا أولادكم خشية إملاق نحن نرزقهم وإياكم إن قتلهم كان خطأ كبيرا ملون من القيم سترقم من الال فمن أهمل تعليم ولده ما ينفعه وتركه سدى فقد أساء غاية الإساءة وأكثر الأولاد إنما جاء فسادهم من قبل الآباء وإهمالهم وترك تعليمهم فرائض الدين وسننه فأضاعوهم صغارا فلم ينتفعوا بأنفسهم ولم ينفعوا آباءهم كبارا كما عاتب بعضهم ولده على العقوق فقال يا أبتي إنك عققتني صغيرا فعققتك كبيرا وأضعتني وليدا فأضعتك شيخا الله سبحانه وتعالى بالقرآن لا من الآن لجوجاتشون دهنة فرتاتشو لجوجاتشون التقدلو الله سبحانه وتعالى لجن مقدلن لجن ولا بحساب بمحسن استيالي كوطابو عالم راسو لجن ماس عزام أدرقننا ماس سكايتن بطعام حرام أدرقوال እና ይሄንን አስከትሎ ምን ይላሉ ወላጆች ልጆቻቸውን በአግባቡ ማያስተምሩ ከሆነና ሜዳ ላይ እንደው ዝም ብሎ ይለቀቋቸው እንደሆነ ልጆቻቸውን በጣም በድሏቸዋል ይላሉ የአብዛኛው የልጆች መበላሸት የልጆች ስነ ምግባር መጥፋት መበላሸት የልጆች መጥፎ ቦታ መገኘት የልጆች ህይወታቸው ሙሉ በሙሉ መሰቃቀል የሚመጣው ከማን ነው ይላሉ ከወላጆች ነው ይላሉ ምን ሲያደርጉ ነው ወላጆች ልጆቻቸውን አስፈላጊ የሆነ የዲን ትምህርትን ካላስተማሯቸው ህይወታቸውን አግባብ ባለው መልኩ እንዲመሩ ካላደረጓቸው በህፃንነታቸው አበላሽቷቸዋል ካደጉ በኋላ ልጆቹ ደግሞ ተመልሶ አባት ወላጆቻቸውን ያሰቃዩዋቸዋል አንዱ እንደሚባለው አባቴ እኔ ህፃኑኝ በደልከኝ ካደግኩ በኋላ እኔም እየበደልኩ ነው እየተበቀለው ነው ማለት ነው በሌላ ቋንቋ ስለዚህ የመጀመሪያ ትልቁ ነገር ምንድነው ወላጆች ማንኛውም ህፃን በሚወለድበት ጊዜ ንጹህ ሆኖ ነው የሚወለደው መጥፎ ጸባይ የለውም መጠጥ አያውቅም ማጨስ አያውቅም መቃም አያውቅም መጥፎ መስረቅ አያውቅም ምንም አይነት ነገር አያውቅም حتى ከእምነት ህፃኑ እንኳን በመታይበት ጊዜ በትክክለኛ አቂዳ ላይ ነው የሚወለደው ንጹህ ዲንን ይዞ ንጹህ እምነትን ይዞ አንድ ፈጣሪን ብቻ ነው ይዞ የሚወለደው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲታቸው ምን ይላሉ ما من مولود يولد الا يولد على الفطره ማንኛውም ህፃን በሚወለድበት ጊዜ ቀጥተኛ በሆነ መንገድ ላይ ነው የሚወለደው ብልሹ ህፃን የሚወለደለም የተበላሸ ህፃን የሚወለደለም ከዛ በኋላ ግን فابواه يهودانه او ينصرانه او يمجسانه ወላጆቹ ናቸው እምነትንም የሚያስይዙት የተሳሳቱ ከሆነ ልጁንም በተሳሳተ መንገድ ላይ የሚያሳድጉት የተስተካከሉም ከሆኑ ልጆቻቸውን በተስተካከለ መንገድ የሚያሳድጉት ወላጆች ናቸው ስለዚህ ወላጆች የመጀመሪያ ደረጃ ከልጆቻቸው ከማንንም በፊት እነሱ ናቸው ተጠያቂዎች ማለት ነው ለምን አላህ ሲፈጥር ህፃንን ንጹህ ምንም አይነት ነገር የለበትም ስለዚህ ወላጆች እነዚህ ልጆች ንጹህ ሆኖ ነው እጃችን ላይ የገቡትና እንዴት ነው አማና ነው አላህ Subhanahu Wa Ta'ala የሰጠን በሌላ መልኩ ደግሞ ይሄ ልጅ ብሎ ማለት አማና ነው አደራ ነው አላህ ለእያንዳንዳችን ልጅ ሲሰጠን ለእያንዳንዱ ወላጅ ልጅ ሲሰጠው ጸጋም ነው እንደገናም ደግሞ አማና መስኡልያም አለበት ተጠያቂነት አለበት ወላጆች ይሄን በደንብ አድርጎ ሊረዱት ይገባል ለዚህ ነው ረሱል አለይሂ ሰላቱ ወሰለም ቡኻሪ ሙስሊም ባወሩት ሐዲስ ላይ ምን ይላሉ ኩልሉኩም ራዕን ወኩልሉኩም መስኡሉን አን ረዕየቲሂ ያሉ
الإمام راع ومسؤول عن رعيته والمرأة راعية ومسؤولة عن رعيتها والخادم راع ومسؤول عن رعيته في مال سيده وكلكم راع وكلكم مسؤول عن رعيته እያንዳንዱ ሰው ኃላፊነት አለበት አሉ ረሱል አለይሂ ሰላቱ ሰላም እያንዳንዱ ሰው በተለያየ ደረጃ ላይ አላህ Subhanahu Wa Ta'ala ኃላፊነትን አድርጎበታል ባለቤት ከቤተሰቡ በሙሉ ተጠያቂ ነው ሚስትም እንደዛው ተጠያቂ ናት ከማኑ ባለ አባትና እናት በመጀመሪያ ደረጃ የምትጠይቁት ከልጆቻቸው እነዚህ ልጆችን አላህ አማና ነው የሰጣቸው አላህ Subhanahu Wa Ta'ala ከያንዳንዱ ከሰጣቸው ልጅ ይሄንን ልጅ እንዴት ነው ያሳደጋችሁት ምን አይነት ሐቅ አሟልታችሁለታል ብሎ ከያንዳንዱ ነገር አላህ Subhanahu Wa Ta'ala ሳይጠይቁ የሚያልፍ የለም ማለት ነውና በተለይ ወላጆች ልጆችን በሚያሳድጉበት ጊዜ በመጀመሪያ ደረጃ ጸጋነቱን መቀበላቸው በጣም ትልቅ ነገር ነው አላህ Subhanahu Wa Ta'ala ሲሰጣቸው ኒዕማ ነው እንጆይ እንዲያደርጉ እንዲደሰቱ ደስተኛ እንዲሆኑ ህይወትን እንዲያጣጥሙ ልጆችን ጨምሮ ህይወታቸውን ዲኮሬት እንዲያደርጉላቸው ነው የሰጣቸው እና በሁለተኛ ደረጃ ደግሞ እነዚህ ልጆች ደግሞ አማና ናቸው አላህ Subhanahu Wa Ta'ala የሰጠንን አማና ደግሞ ለማድረስ እንደዚሁ ደግሞ መድከምና ጥረት ማድረግ ያስፈልገናል ወላጆች በተለይ ልጆችን በሚያሳድጉበት ጊዜ ሰብር በጣም ያስፈልጋቸዋል ይሄ صفاتul ሙረቢን የሚባል ነገር አለ ትዕግስት በጣም ያስፈልጋቸዋል ቻይነት በጣም ያስፈልጋቸዋል መቻል አለባቸው አንድ ልጅ ያንዳንዱ ልጅ በሚመጣበት ጊዜ የተለያየ ነጸባይ የተለያየ ዝንባሌ የተለያየ አስተሳሰብ የተለያየ ነገር ሊኖረው ይችላል ስለዚህ ወላጆች ይሄንን ነገር ቀድሞ ማወቅ መቻል አለባቸው እንዴት ልጆቻቸውን ያሳድጋሉ ስንል ታጋሽነትን ማዳበር መቻል አለባቸው ትሁትነትን ማዳበር መቻል አለባቸው በሁለተኛ ደረጃ ደግሞ በጣም ሩህሩህና አዛኞች መሆን መቻል አለባቸው ማለት ነው በተለይ ወላጅ ባሁን ጊዜ የልጅ አስተዳደግ በድሮ አይነት መልክ አይደለም ልጅ መያዝ ያለበት ወደ ነብዩ አለይሂ ሰላም ሱና መመለስ መቻል አለበት ማለት ነው ረህማ ሊኖረው ይገባል ረሱል አለይሂ ሰላቱ ወሰለም አንድ የሆነ አራቢ ሐሰንና ሁሴንን እንዲያንስቱ ስሙ አያቸውና እንዴ እናንተ ልጆቻችሁን ትስማላችሁ እንዴ አላቸው አው እኔ እኮ 10 ልጆች አሉኝ አንድም ቀን አንዳቸውንም ስም ያላቅም ደነገጡና ረሱል አለይሂ ሰላም አላህ ከቀልብህ ውስጥ ረህመትን ይነጠቀ እንደሆነ እዝነትን ይነጠቀ እንደሆነ ምን ላድርግልህ አሉት ልጁን የማይስም ልጁን የማያቅፍ ለልጁ የማያዝን ረህማ የሌለው አባት ሊሆኑ አይገቡም ወላጆች ማለት ነው እና ሌላው ረሱል አለይሂ ሰላም አንዳንድ ጊዜ ወላጆች ልጆችን ሲያሳድጉ ዲክታተር መሆን የለባቸውም ረህማ በእዝነት በፍቅር ነው ማሳደግ ያለባቸው በቃ አታደርግ አድርግ እንዲሂድ አትሂድ ልበስ አትልበስ ብላ አትብላ ምን አይነት ጭቅጭቅ ውስጥ ሳይሆን በረህማ በእዝነት ነው ልጆችን ማሳደግ ያለባቸው በፍቅር ማለት ነው እና ነብዩ አለይሂ ሰላም ሐታ ሶላት በሚሰግዱበት ጊዜ ጻን ልጅ የልጃቸው ልጅ እንዳታለቅስ ብሎ ተሸክመው ተሰግዱ ነበሩ የት ወላጅ ነው እስቲ ባሁን ጊዜ ወላ ሶላት ይቅርና ምግብ እየበላ እንኳን ልጁ አጠገቡ እንዲሆን አይፈልግም ስጁድ ሲያደርጉ ረሱል አለይሂ ሰላቱ ወሰለም አንድ ቀን ሐሰንና ሁሴን መጥቶ ጀርባቸው ላይ ወጡ ቆዩ ረሱል ሰላም ያለ ወትሯቸው ስጁድ ላይ በጣም ረጅም ጊዜ ቆዩ ከዛ በቃ ልጆቹ እንደገና ወርዶ ወደ ሌላ ጫውታ ደግሞ ሲሄዱ ቀናሉ ካሰላመቱ በኋላ ሰሃቦች መደናገጣቸውን አዩና አይ ምንም አዲስ ነገር እኮ ተከስቶ አይደለም እነዚህ ሁለቱ ልጆቼ ፈረስ አድርጎኝ ነበር አሏቸው ፈረስ አድርጎኝ ያሉኝ ነበር አዛ እንዳላረጋቸው ብዬ ነው ሱብሃንአላህ ያላህ መልእክተኛ ረህማቸው ይሄ ነው ስለዚህ ልጅን በረህማ ደግሞ ማሳደግ መቻል አለብን ለዚህ ነው ረሱል አለይሂ ሰላም አቅራም ሐቢስን እንዳሉት መን ላ ይርሐም ላ ይርሐም አሉ የማያዝን ሰው አይታዘንለትም አላህም አያዝንለትም ስለዚህ አብዛኛው ወላጅ አባትም ይሁን እናት ልጁን መያዝ ያለበት በገርነት ነው በማጥበቅም መሆን የለበትም በተለይ ልጅ አስተዳደግ ላይ አስተሳሰባችን በጣም መለወጥ መቻል አለበት ባሁን ጊዜ ልጆችን በእንዲሁ ዝም ብለን ሁሉንም ነገር አጥብቀንባቸው አክረንባቸው ልንይዝባቸው አይገባም ዲናችን በመጀመሪያ ደረጃ በሁሉም ነገር ላይ ገራገርነትን ነው የሚያስተምረው ልል የሆነ ነገርን ነው ማስቀደም ያለብን ለሰው የሚከብድ ጫና የሚፈጥር ነገርን ሳይሆን ቀለል ያለ ነገርን ነው ማስቀደም ያለብን ይህንን ልጆች አስተዳደግ ጋርም ማምጣት መቻል አለብን ልጆቻችን ጋርም እንደዚሁ በረህማና እንደዚሁም ደግሞ ሁሉ ነገርን የተከለከለ ሁሉ ነገር የማይሆን ሁሉ ነገር መጥፎ እንደሆነ ብቻ አይደለም መልካም የሆነ ነገርንም እንደዚሁ አብረን ልናሳያቸው ይገባል ማለት ነው በጣምም ለቀቅ አድርገን ማሳደግ አዎ ሌላ እንደዚሁ ደግሞ ምንድነው من صفات المربين
ወሰጥያ በጣም ያስፈልጋል ልጅን ስናሳድግ ሚዛናውነት ያስፈልጋል በጣም መልቀቅ አደጋ ነው መልቀቅ የለብንም አሁን እሱም በኋላ ላይ ስለምንመጣበት ነው ልጆችን በመናሳድግበት ጊዜ ለቀን ልጆች የፈለጉትን ነገርን ቤት ውስጥ እንዲያደርጉ ውጪ ላይ የፈለጉ ነገር እንዲያደርጉ በፈለጉበት ሰዓት እንዲወጡ በፈለጉበት ሰዓት እንዲገቡ ከፈለጉ ሰው ጋር ጓደኞች እንደሆኑ የፈለጉበት ቦታ እንዲውሉ መልቀቅ ቅድም ያልነው መስኡልያን ወይም ሐላፍነትን መዘናጋትና ሐላፍነትን መተው ነው አላህ Subhanahu Wa Ta'ala ፊት ደግሞ እኛን ተጠያቂዎች ነው የሚያደርገን ማለት ነው ስለዚህ እንደገናም ደግሞ እንደዚሁም ደግሞ አጥብቀንም ልንይዝባቸው አይገባም በጣም ሁሉም ነገር حرام እንደሆነ ሁሉም ነገር ክልክል እንደሆነም ደግሞ ያሰቡ እንዲያድጉ ማድረግ የለብንም ስለዚህ የሚጎዳቸው ነገርን ልጄ ይህ ነገር ጎጂ ነው ይጎዳሃል ይህ ነገር ለወደፊት ጥሩ አይደለም ይህ ነገር ደግሞ ይጠቅምሃል ይያለን መልካም ነገርን ያቀረብንላቸው መጥፎ ነገርን ስንከለክላቸው መልካም ነገርን ደግሞ በመትኩ ያቀረብንላቸው ወሰጥ በሆነ መልኩ ሚዛናዊ በሆነ መልኩ ሚዲየም በሆነ መልኩ ልጆቻችንን እንይዝ ይገባል ማለት ነው ሌላው አሁንም እንደዚሁ ልጆቻችን አራያቸው ማን ነው ብለን ነው ማሰብ ያለብን የመጀመሪያ ልጆች አራያ ማን ናቸው አባትና እናት ናቸው ልጆች መጀመሪያ አይናቸውን ስከፍቱ ጆሮአቸውን ስከፍቱ አፋቸውን ስከፍቱ ማንን ነው የሚያገኙት አባት እናት በተለይ እናት ስለዚህ ወላጆች ልጆቻችንን ከህፃንነታቸው ጀምሮ ሲያሳድጉ እስላማዊ በሆነ ተርቢያ ነው ማሳደግ ያለባቸው አጠገባቸው ሆኖ መጥፎ ነገር ማውራት የለባቸውም አጠገባቸው ሆኖ አባትና እናት እንኳን የሆነ ኃይለ ቃላትን እንኳን መለዋወጥ የለባቸውም አጠገባቸው ሆኖ ሰው ማማት መሳደብ መጥፎ የተባሉ ነገሮችን በሙሉ መናገር የለባቸውም ለምን እነዚህ ልጆች እንትናቸው በጣም የሆነ ነጭ ወረቀት ናቸው አንድ ነገርን ከህፃንነታቸው ነው ፕሪንትድ እየሆነባቸው የሚሄደው እየታተመባቸው የሚሄደው ማለት ነውና እያንዳንዳችን እነዚህ ልጆቻችን ጋር በመናደርጋቸው ነገሮች በሙሉ ጥንቃቄ የተሞላበት መሆን መቻል አለበት ማለት ነው ስለዚህ የመጀመሪያ ትልቁ ሐላፍነት ያለው ማንጋ ነው ወላጆች ጋር ነው አባትና እናት ጋር ነው ያለው ማለት ነው ልጆቻቸውን ኢቭን እንዴት ማሳደግ እንዳለባቸው መማር አለባቸው ልጅን ከህፃንነት ገና ጡት የሚጠባ ህፃንን እንዴት ነው ልናወራው ኮሙኒኬት ልናደርገው የምንችለው ገና ከዛ ደግሞ በዳዴ መሄድ የጀመረን ህፃን እንዴት አድርገን ነው ኮሙኒኬት የምናደርገው በእግሩ መሄድ የጀመረን እንዴት ነው የምናደርገው በየደረጃ ልጆች የተለያየ ባህሪ ነው ዴቨሎፕ ያደረጉ የሚሄዱት ከአንዱ መርሐላ ወይም ከአንዱ ስቴፕ ወደ ሌላ ስቴፕ ነው የሚሸጋገሩት ስለዚህ ወላጆች በእነዚህ ስቴፖች በሙሉ ልጆቻችንን እንዴት አድርገን ነው ኮሙኒኬት ልናደርግ የሚገባን ልናነጋግራቸው የሚገባን አንድ የ10 አመት ልጅ ጋር መታወራው ወይም የምታደርገው ንግግርና ከ5 አመት እኩል አይደለም ከ18 አመት ጋር እኩል አይደለም ይለያያል በየመርሐላው ማለት ነው ስለዚህ ወላጆች ይሄንን ኮርስ መውሰድ መቻል አለባቸው መማር መቻል አለባቸው ረሱል አለይሂ ሰላቱ ሰላም በሐዲታቸው በርካታ ነገሮችን በዚህ ጉዳይ ላይ አስተምሮናል ማለት ነው በተጨማሪም ደግሞ ወላጆች ዱዓም ሊያደርጉላቸው አላህንም ሊለምኑ ይገባል እነዚህ ልጆችን ሳሊሖች እንዲያደርግላቸው ማለት ነው ከተርቢያ ፓርቱ ይሄ ነው አላህ Subhanahu Wa Ta'ala የራሱን ባሮችን ባህሪ በሚገልጽበት ጊዜ ሱረት አልፉርቃን ላይ ብዙ የዒባዱ الرحمن ወስፎችን ወይም ባህሪያቶችን ይገልጽና መጨረሻ አካባቢ ላይ ምን ይላል والذين يقولون ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما الله ይለምናሉ ከልጆቻችን ያይኖቻችን ማረፊያ የሚሆኑ የምንደሰትባቸው አንተን የሚገዙ የሆኑ ሳሊሖችን ስጠን ብሎ አላህ Subhanahu Wa Ta'ala ይለምናሉ ማለት ነው እና ሌሎችም ነብያቶችም እንደዚሁ ይሄንን ዱዓ ያደርጋሉ ነብዩላህ ዘከሪያ አላህ Subhanahu Wa Ta'ala እንደዚህ ብሎ ነው ዱዓ ሲያደርግ ነበረው رب لا تذرني فردا وانت خير الوارثين በብቸኝነት እንዳትተወኝ ብሎ አላህ Subhanahu Wa Ta'ala ይለምንና ከዛ በኋላ አላህ Subhanahu Wa Ta'ala ደግሞ واصلحنا له زوجه ቤተሰቡን በሙሉ ሁሉ ነገሩን አስተካከልንለት ይላል ስለዚህ ወላጆች ለልጆቻቸውም እንደዚሁ ዱዓ ሊያደርጉ ይገባል አንድ ታቢዒ ምን ይላሉ ሰዒድ ኢብኑ ሙሰይብ የሚባሉት اني لاصلي فاذكر ولدي فازيد في صلاتي ይላሉ ሰላት ላይ ሆነና ልጄን አስታውሰውና ሰላቴ ላይ ጨምራለሁ አሉ አራዝመዋለሁኝ አሉ ለምንድነው ሲባል ለልጄ ዱዓ አደርግለታለሁ ሰላቴ ላይ ሆኜ ለልጄ ዱዓ አደርጋለሁኝ سبحان الله يقصد بذلك انه يكثر من الدعاء
ሌላው ሳሊህ ደግሞ ልጁን ሲያናገረው ያ ቡነያ ኢኒ ላአስተክثሩ ሚን الصلاة ሊአጅሊክ እኔ እኮ ሰላትን በጣም አብዝቼ ሱናዎችን ማበዛው ላንተ ስል ነው እንዴት ነው አባቴ ብሎ ስለው አላህ Subhanahu Wa Ta'ala መልካም ስራን እንዲያሰራ ጥሩ ሰው እንዲያደርግ ኸይር ነገርን እንዲወፍቅ ላንተም ዱዓ ያደረኩ ላንተ በጣም ላንተ ስል ብዙ ሱናዎችን አበዛለሁ ስለዚህ ሰለፉ هذه الامه ሰለፎቻችን አብዛኛውን ጊዜ ልጆቻቸውን ሲያሳድጉ የራሳቸው ጥረት ነው ያደርጋሉ ራሳቸው የተለያየ መንገድን ይተከማሉ ከዛ ውጪም ደግሞ አላህ Subhanahu Wa Ta'ala ይለምናሉ ለምን ሐላፍነቱ በጣም ከባድና ትልቅ ስለሆነ ማለት ነው ግን አንዳንዶች በምን ሐሳብ ይስማማሉ እስላም ልጆችን በመናሳድግበት ጊዜ ሚዛናዊ መሆን አለብን ይላል ያለው ነባራዊ ሁኔታ ግን አሁን ከእስላም ውጪ የሆነ ስለሆነ እንደው ነፃነቱ ለልጆች መስጠት መቻል አለበት ዘመናዊነት ነው ልጆችን በነፃነት ማሳደግ ልቅ አርጎ ማሳደግ ዘመናዊነት ነው ብለው የሚያስቡ ሰዎች አሉ ለነዚህ ሰዎች ምንድነው እስላም የሚለው በመጀመሪያ ደረጃ እስላም ራሱ ዘመናዊነት ነው ዘመናዊነት እስላም ጊዜ ዘመን የማይሽረው የሆነ ከየትኛውም ጊዜ ከየትኛውም ማህበረሰብ ጋር መሄድና ለየትኛውም ጊዜ የሚመች የሆነ ነገር ነው አላህ Subhanahu Wa Ta'ala ሰጠን ዲን እስላም ማለት ነው ወደ አነሳው ጉዳይ ስንመጣ ልጆችን ስናሳድጋቸው ሁለቱም ኤክስትሪም እስላም አይቀበልም ሁለቱንም ኤክስትሪም ማለት ሁለቱንም ጫፎች ማለት ነው ልጆችን ሙሉ በሙሉ ነፃነት እንስጣቸው ልጆችንም እንደዚሁ ሙሉ በሙሉ ደግሞ ሁሉንም ነገርን ተከታትለን ይዘንባቸው ጫና አድርገን በቃ ምለውንም እስላም አይቀበልም እስላም የሚቀበለው ምንድነው ወሰጥ የሆነ ነገር ነው ልጆች ቀደም እንዳልኩ በተለያየ መርሐላ ላይ ወይም በተለያየ ስቴጅ ላይ የእድሜ ደረጃ ላይ አስተሳሰባቸው አመለካከታቸው ግንዛቤያቸው ይለያያል ልጆች በሆነ እስከሆነ እድሜ ክልል ድረስ እያንዳንዱ ነገራቸውን ተከታትለን የሚጎዳቸው ነገርን በማሳመንና በማስረዳት እንድተው ማድረግ አለብን ከዛ በኋላ ከህፃንነታቸው ጀምረን ጎጂ የሆኑ ነገሮችን ጠቃሚ የሆኑ ነገሮችን በጥሩ ስነ ምግባር በነፃነት አሳድገናቸው ስናበቃ ከሆነ ጊዜ በኋላ ደግሞ ሁሉ ነገራቸውን እኛ በእጃችን መያዝ የለብንም አንዳንዱ እንደው ልጁ አግብቶም እንኳን ዛሬ ምንድነው የበላው ምንድነው የጠጣው ለምን ይሄን ትለብሳለህ ለምን ይሄን ቤት እንዲ በዚህ ቀለም ቀበል ሊለው አይገባም እስከዚህ ድረስ የሚሄድ ደግሞ ቤተሰብ አለ እና አድጎም እንደ ምክር ልንለግስላቸው እንችላለን ከታች ጀምረን ግን ጎጂ የሆኑ ነገሮችን ጠቃሚ የሆኑ ነገሮችን በዲን الاسلام የተቀመጡ መሰረታዊ ነገሮችን ካስተማርናቸው በኋላ የሆነ ነፃነት ደግሞ ልንተውላቸው ይገባል ያለበለዛ ልጆቹ በእኛ ላይ ዲፔንዳንት እየሆኑ ነው የሚያድጉት ውስጣቸው ላይ ነፃነት ሳይኖራቸው በራስ መተማመን ሳይኖራቸው ጀግንነት ሳይኖራቸው አንዳንድ እንደው የልጅን አስተዳደግን እንደው ሳይኮሎጂ በደንብ አድርጎ የሚያጠኑ ሰዎች ምንድነው የሚሉት ልጅን ከህፃንነቱ ጀምሮ ሲያለክስ ስንሰጠው እቃ ተቀበለው ነው ሲያለክስ መልሰን ስንሰጠው ሲወርቃ ወይኔ ብለን አብረን እንደነገት ከሆነ ልጁን እየገደልነው ነው ያለ ነው ይላል አንዱ ያስተሳሰብ አሁንኛ ሳይኮሎጂስቶች ብለን አነሳን እንጂ ከድሮ ከሰለፎቹ አንዱ ሰው ልጅ ተወልዶልኛልና ምን ትመክረኛለህ መቼ ነው የተወለደው እንደዚህ አሁን ጦት እየጠባ ነው አይ በጣም አልፏል አሁንሰ ከዛ እንዴ ገና ህፃን አሁን የተወለደ አው የመጀመሪያ ልጅ ከማጸኑ ወጥቶ ሲያለክስ እናቱ ጦት ሰጠችው ስለዚህ ከዛን ጊዜ ጀምሮ ጥገኝነትን ነው ያስተማርከው you see ስለዚህ ልጆችን ጥገኝነትም ማስተማር የለብንም እንደገና ሙሉ ነፃነት ሰተናቸውም ደግሞ እንዲበላሹ የምዕራቡን ዓለም አስተሳሰብ የወደቀን ፋሽን የዝቀጠ ነገርን እንዲከታተሉ የፀጉር ቆራረጣቸው የልብስ ለባበሳቸው ውሏቸው አዳራቸው የሚያዩት ነገር በሙሉ የሚጎዳቸው ነገርም ደግሞ መሆኑን ያወቀን እንደዛም መልቀቀም የለብንም ስለዚህ እስላም ሁለቱ መካከል ነው ቤተሰቦች መሆን አለባቸው ብሎ የሚመክረው ማለት ነው ልቅ አድርገን ብናሳድግ ምንድነው ሊፈጠር የሚችለው አዎ በጣም ጥሩ ልቅ አድርገን ልናሳድጋቸው በመጀመሪያ ደረጃ ልቅ አድርገን ልጆችም ስናሳድጋቸው አንደኛ አላህ Subhanahu Wa Ta'ala ፊት ራሳችን ተጠያቂዎች ነን እንጠየቃለን አላህ ይጠይቀናል እነዚህ ልጆች ልቅ አድርገን አሳደግናቸው ማለት ለፈለጉት ነገርና ለማንኛውም ነገር የተጋለጡ ናቸው ማለት ነው ለመጥፎ ለተባሉ ነገሮች በሙሉ የተጋለጡ ናቸው ልጆች በልጅነታ በጸባያቸው ምንነት ባህሪ ነው ያላቸው
ማንኛቸውም ያዩዋቸው ነገሮችን መሞከር ይፈልጋሉ እነዛ ነገሮችን በሚሞክሯቸው ጊዜ ደግሞ ተጎጂዎችና ሰለባዎች ይሆናሉ ለዛ ነገር ምናልባት ሲጋራን የሚያጨስ ሰው ካየ ማጨስ ሊያስብ ይችላል የሚጠጣ ሰው ካየ መጠጣትን ሊያስብ ይችላል ሚሰርቅም ካየ ሚገልም ካየ ሊሞክር ነው ስለዚህ እዚህ ነገር ያንዳንዱ ነገርን ኮንሲኩዌንሱን ያያየ እንድማር ልናደርግ እንችላለን ልክ አድርገን ስናሳድግ ቤተሰቦች ብቻ ሳይሆን እንደገና ተጎጂዎች ቤተሰቡ በጣም ይጎዳል ምንድነው የሚጎዳው ፍራስትሬትድ የሆነ የቤተሰብ ግንባታም እየፈረሰ ፋሚሊ የሚባለው ነገር እየጠፋ ነው የሚሄደው ከዛ በኋላ ደግሞ ማህበረሰብ ውስጥ ደግሞ ልጅ ብሎ ማለት የዛሬ ልጆች የነገ ሀገር መሪዎች የነገ ገንቢዎች የነገ አባቶች የነገ ወላጆች እነሱ ናቸው ያ ነገርም ይቋረጣል ማለት ነው ስለዚህ ሀገርም እየጠፋ ነው የሚሄደው ማንኛውም ማህበረሰብ እድገት የሚለካው በአራት ዋና ነገሮች ነው ከነዛ ውስጥ አንዱ ምንድነው ምን አይነት ልጅ ነው ያሳደገ ያለው ፕሮዳክቲቭ የሆኑ ልጆች ናቸው እዚህ ማህበረሰብ ውስጥ ያደጉ ያሉት አስተሳሰባቸው በጣም ሰፊ የሆነ ግንዛቤያቸው በጣም ጥልቅ የሆነ እና ለራሳቸውን በተለያየ ዕውቀት ለማነጽ ፍላጎቱ ያላቸውና የወደቀው ማህበረሰባቸውን ይዞ የመነሳት ፍላጎት የወደፊት ህልም ያላቸው ራዕይ ያላቸው ልጆች ናቸው ይሄ ማህበረሰብ ያሳደገ ያለው ይሄ አይነት ማህበረሰብ ያለው እንደ አይነት ልጆችን ያለው ማህበረሰብ ለእድገት በጣም የታጨ ነው በጣም ለእድገት የቀረበና እድገት ጎዳና ላይ ነው ያለው ማለት ነው ስለዚህ ልጆችን ልቅ አድርገን አሳደግናቸው ማለት በተለይ ባሁን ጊዜ ዓለማችን አንድ መንደር ሆናለች ልጆችን ህይወት ሙሉ በሙሉ መስቀልቀሉን የሚያወጡ በርካታ ነገሮች በጣም አክሰሲብል ናቸው በቀላሉ ልጆች ያገኙዋቸዋል ልቅ አድርገን ስናሳድጋቸው ጎጂውን ከተቃሚው ነገርን ልጆች ሊለዩ አይችሉም ምክንያቱም አባቶች ከተጅርባ ከተሞክሮና እንደዚህም ከተለያዩ ነገሮች የሚጎዱ የሚጠቅሙ የሆኑ ነገሮችን ከልጆች በተሻለ መልኩ ያውቃሉ ስለዚህ ልቅ አድርገን ስናሳድጋቸው የወደቁ የማራ በተለይ አሁንኛ ሶስተኛ ዓለም ውስጥ ስላለን ልጆች ስናወራ ሌላኛው ዓለም በተለያየ ነገር አድጎ የደረሰባቸው ነገሮችን ምናልባት አሁን ወደ ታች እየዘቀጠ ያለውን አስተሳሰቡን ወደዚህ ዓለም ያሸጋገረ ነው ያለው ትራንስፈር ያደረገ ነው ያለው ልጆቻችን ለዚህ ነገር ሰለባ ይሆናሉ ማለት ነው በአለማችን ላይ ስርቆት የሚፈጸም ያለው ግድያ የሚፈጸም ያለው የተለያዩ መጥፎ የተባሉ ነገሮች የሚሰሩ ያሉት እነዚህ ልቅ የሆነ አስተዳደግ ያደጉ ከባሉ ልጆች ነው ማለት ነው ልቅ አድርገን ስናሳድጋቸው ቤተሰቡን በጣም ተጎጂ ነው ፋሚሊውን በጣም ተጎጂ ነው ሀገሩም አካባቢውም ተጎጂ ነው የሚሆነው ይጠፋል ምክንያቱም ልጅ ትምርቱን በአግባቡ ሊማር አይችልም አእምሮ እየከሰመ እየወደቀ ነው የሚሄደው ለተለያዩ ሱሶችና ለተለያዩ መጥፎ ነገሮች እየተጋለጠ ነው የሚሆነው ማለት ነው ከዛ በኋላ ፕሮዳክቲቭ የመሆኑን ጉዳይ ያቆማል ያ ማህበረሰብ ምን እየሆነ ይሄዳል ተረካቢ የለውም ማለት ነው ተረካቢ የለውም ያንን እድገቱን ባህሉን እምነቱን አስተሳሰቡን ተረክቦ ወደሚቀጥለው ደግሞ ያሻሻለት የለውም ስለዚህ ልቅ አድርገን ስናሳድግ ይሁላ መጥፎ ነገር ነው ተከትሎ የሚመጣው ማለት ነው ፕሮግራሙን ሳስተናግዳችሁ የነበርኩት መሐመድ ሰራጅ ነኝ ስለተከታተላችሁን በአላህ ስም አመሰግናለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ